የመጀመሪያው ቀን ስነ ፍጥረት እሁድ አሃደ ከሚል የግዕዝ ቃል የወጣ ሲሆን አሃደ ማለት አንድ አደረገ ማለት ነው። እሁድ ደግሞ አንደኛ የመጀመሪያ ፍጥረት ማለት ነው። በዚህ ዕለት የተፈጠሩ ፍጥረታት 7 ወይም 8 ተደርገው ይቆጠራሉ። መጽሐፈ ኩፋሌ ብርሃንና ጨለማን አንድ አድርጎ 7 ፍጥረታት ተፈጥረዋል ይለናል። እነዚህም ውሃ፣ መሬት፣ ነፋስ፣ እሳት፣ 7ቱ ሰማያት፣ መላእክትና ብርሃን ናቸው። ጨለማን ለብቻ በመቁጠር ደግሞ ከእሁድ ከተፈጠሩ መሃል ይጨምሩታል። ቅድም የተዘረዘሩትን አንድ በአንድ እንያቸው። 4ቱ ባህሪያተ ሥጋ ከምንላቸው እንጀምር። ውሃ፣ መሬት፣ እሳትና ነፋስ። እነዚህ 4ቱ እርስ በርስ የማይስማሙ ሲሆን በውስጣቸው ባለው ተመሳሳይ ባህሪ ግን ይስማማሉ። 7ቱ ሰማያት ከላይ ወርታች አንድ በአንድ እንያቸው። ጽርሐ አርያም፣ መንበረ ስብሐት ወይም መንበረ መንግስት፣ ሰማይ ውዱድ፣ ኢየሩሳሌም ሰማያዊት ወይም መንግስተ ሰማይ፣ ኢዮር፣ ራማ እና ኤረር ናቸው። እያንዳንዱን እስኪ አንድ በአንድ እንያቸው። የመጀመሪያው ሰማይ ጽርሐ አርያም የምንለው ሲሆን ዳር ጠፈሩ የማይታወቅ መጨረሻ የሌለው ሰማይ ነው። ሁለተኛ መንበረ መንግስት ወይም መንበረ ስብሐት። ይህ ሰማይ ቅድስት ሥላሴ ለወደዷቸው ለቅዱሳን የሚገለጡበት ሰማይ ነው። ሰማይ ውዱድ ደግሞ በመንበረ ስብሐትና በኢየሩሳሌም ሰማያዊት መካከል እንደ ወለል ሆኖ የሚያገለግል ነው። ኢየሩሳሌም ሰማያዊት። ይህች ሰማይ ደግሞ መንግስተ ሰማይ የሚገኝበት ቦታ ነው። የተቀሩት 3ቱ ሰማያት ደግሞ የመላእክት መኖሪያ ሲሆኑ እያንዳንዳቸው በከተማ የተከፋፈሉ ናቸው። የመጀመሪያው በ4፣ ሁለተኛውና ሶስተኛው በ3 የተከፈሉ ናቸው። የመጀመሪያው ላይ 4 ነገደ መላእክት ይኖራሉ። የመጀመሪያው ሳጥናኤል ይኖርበት የነበረውን ቦታ ሳጥናኤል ከወደቀ በኋላ ቅዱስ ሚካኤል ወስዶታል። ሌሎቹ ኪሩቤል፣ ሱራፌልና ኃይላት ናቸው። መሪያቸውም ኪሩብ፣ ሱራፊና ቅዱስ ሚካኤል ናቸው። በሁለተኛው ሰማይ 3 ሊቃነ መላእክት ሲኖሩ አርባብ፣ መናብርትና ስልጣናት የምንላቸው ነገሮች ይኖራሉ። መሪያቸውም ቅዱስ ገብርኤል፣ ቅዱስ ሩፋኤልና ቅዱስ ሱሪያል ናቸው። የመጨረሻው ደግሞ 3 ነገደ መላእክት የሚኖሩ ሲሆን መኳንንት፣ ሊቃናትና መናእክት እንላቸዋለን። መሪያቸውም ቅዱስ ሰዳክኤል፣ ቅዱስ ሰላትያልና ቅዱስ ሐናንያ ናቸው። የማክሰኞ ስነ ፍጥረታት በግዕዝ ሰሉስ ማለት ሲሆን 3ኛ ማለት ነው። በዚህ ዕለት 3 ፍጥረታት ተፈጥረዋል። እነርሱም አትክልት፣ በእጅ የሚነቀሉ፣ አዝዕርት፣ በማጨድ የሚታጨዱ፣ እጽዋት የሚቆረጡና የሚላጡ። ይህች ቀን በድንግል ማርያም ትመሰላለች። ያለ ዘር በቃል ብቻ እጽዋትን አስገኝታለችና እመቤታችንም እንዲሁ በቃል ብቻ እንበለዘር ክርስቶስን ወልዳለችና ይህን ቃል በመጽሐፍ ቅዱስ ዘፍጥረት 1:11 ላይ እናገኘዋለን። እዚህ ጋር ማለፍ የሌለብን ነገር ጨለማን ከፍጥረት የማይቆጥሩ ሰዎች በማክሰኞ ከተፈጠሩት መካከል የገነት እጽዋትን በመጨመር 22 ፍጥረት አድርገው ይቆጥራሉ። ለምን ተፈጠሩ ስንል መጠለያ እንድንሰራባቸው፣ ልብስ፣ ምግብና መጠጥ፣ ሌላም ዘርፈ ብዙ ጥቅም ላላቸው ዓላማዎች እጽዋት ተፈጥረውልናል። ከአራቱ ባህሪያቸው መፈጠራቸው በምን ይታወቃል ካልን እሳት እርስ በእርስ ሲሳበቁ እሳት ይወጣቸዋል። ውሃ ካለን ደግሞ ሲቆረጡ ፈሳሽ ይወጣቸዋል። ከነፋስ ስንል ደግሞ አየር ስለሚያወጡ አፈር ተቆርጠው ሲጣሉ ይበሰብሳሉ። በአፈጣጠራቸው ደግሞ ምን ያስተምሩናል ካልን ደግሞ በስራቸው፣ በጎናቸው፣ በጫፋቸው የሚያፈሩ አሉ። አንደኛ በስራቸው የሚያፈሩ ስር የጌታ ምሳሌ ሲሆን ፍሬ ልደቱን፣ ጥምቀቱን አምነው ክብር የሚያገኙ ምሳሌ ነው። አንድም በስራቸው አፍርተው ፍሬያቸውን ከወፍ እንደሚጠብቁ ምግባር ትሩፋታቸውን ከሰው ደብቀው የሚሰሩ አምሳል ነው። በጎናቸው የሚያፈሩ በሐዋርያት ትምህርት ተአምራት አምነው የተጠመቁ የምዕመናን ምሳሌ ነው። 3ኛ በጫፋቸው የሚያፈሩ ደግሞ በጌታችን ትምህርትና ተአምራት ያመኑ ምሳሌ ነው። አንድም በጎ ምግባራችን ትሩፋታችን ይታይልን ሲሉ በዲያብሎስ ተሰነካክለው የቀሩ ምሳሌ ነው። በሚያፈሩበት ጊዜ ደግሞ ክረምት አፍርተው በጋ የሚደርቁ በዚህ ዓለም በልተው ጠጥተው በወዲያኛው ዓለም ግን የማይጠቀሙ ሰዎች ምሳሌ ነው። ክረምት ደርቀው በጋ የሚያፈሩ ደግሞ ይህን ዓለም ንቀው በወዲያኛው ዓለም የሚጠቀሙ ሰዎች ምሳሌ ነው። በጋ ለምንድነው በወዲያኛው ዓለም እየተመሰለ ያለው ብላችሁ ልጠይቁ ትችላላችሁ። የሱ መልስ እንዲህ ነው። በጋ እንደምናውቀው ረጅሙ ጊዜ ነው። ስለዚህ አንድ ሰውም የሚያሳልፈው ረጅሙ ጊዜ ያለው በምድር ሳይሆን ቤት ነው፣ በሰማይ ህይወት ወይም በሰማይ ባለው ህይወት ስለሆነ ማለት ነው። ቅጠል ኖሯቸው የማያፈሩ ሃይማኖት ኖራቸው ምግባር የሌላቸው፣ ቅጠልም ፍሬም ያላቸው ደግሞ በምግባርና በሃይማኖት ያፈሩ ቅዱሳን ምሳሌ ነው። ቅጠልም ፍሬም የሌላቸው ደግሞ በአሕዛብ ይመሰላሉ። ሃይማኖትም እምነትም
ስለሌላቸው ማለት ነው። ቀጣይ በገነት ያሉ እጹብና ድንቅ የሆኑ እጽዋትን እና ስለገነት ምንነት በደንብ የምንወያይ ይሆናል።